እንደ ዓለም የጤና ድርጅት ዘገባ ፖሊሲስቲክስ ኦቫሪያን ሲንድረም ወይም ደግሞ ፒሲኦኤስ ከ6 እስከ 13% የሚሆኑ ሴቶችን እንደሚያጠቃ ይገመታል። በዓለም ዙሪያም እስከ 7% የሚሆኑ ሴቶች ሕክምና ሳያገኙ ይኖራሉ። ለመሆኑ ፒሲኦኤስ ምንድን ነው? በሴቶች ላይስ የሚያስከትለው ጉዳትስ ምንድን ነው? በዚህ የጤና ዝግጅታችን ላይ በዋነኛነት ፒሲኦኤስ ስለተባለው በሴቶች ላይ መካንነትን ስለሚያስከትለው አደገኛ የሆርሞን መዛባት በሽታ ምልክቶችን እናያለን። ዶክተር አማኑኤል ነኝ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ፖሊሲስቲክስ ኦቫሪያን ሲንድረም ወይም ደግሞ ፒሲኦኤስ በወጣት ሴቶች ላይ እናም በመውለድ ዕድሜ ላይ በደረሱ ሴቶች ላይ የሚከሰት በጣም የተለመደ የሆርሞን መዛባት ችግር ነው። ፒሲኦኤስ በዋነኛነት የሚያጠቃው የሴቶች የእንቁላል ማምረቻ አካል የሆነውን ኦቫሪን ነው። ኦቫሪ ማለት የወር አበባ ዑደትን የሚቆጣጠሩትን ኤስትሮጅን እና ፕሮጀስትሮን ሆርሞኖችን የሚያመነጭ የመራቢያ አካል ነው። እንቁላሎቹ አነስተኛ መጠን ያለው አንድሮጅንስ የተባለ የወንድ ሆርሞን ያመነጫሉ። ፒሲኦኤስ ያለባቸው ሴቶች ከመደበኛው በላይ የወንድ ሆርሞን ያመነጫሉ። ይህም የሆርሞን መዛባት የወር አበባን እንዲቀርና እርግዝናም እንዳይፈጠር ያደርጋል። ፒሲኦኤስ በተጨማሪም በፊትና የሰውነት ላይ ፀጉር እንዲበቅልና የፀጉር መርገፍንም ያስከትላል። እንዲሁም እንደ ስኳር በሽታና የልብ ህመም ያሉ የረጅም ጊዜ ጤና ችግሮችም እንዲከሰቱ አስተዋጽኦ ያደርጋል። ከ10 ሴቶች መካከል አንዷ ፒሲኦኤስ አለባት። ነገር ግን ፒሲኦኤስ ካለባቸው ሴቶች ውስጥ ከግማሽ በላይ የሚሆኑት እንዳለባቸው አያውቁትም። ፒሲኦኤስ የእንቁላል አለመለቀቅ ወይም ደግሞ አኖቪሌሽን በጣም የተለመደው መንስኤና የመሃንነት ዋነኛውም መንስኤ ነው። ታዲያም የዚህ አደገኛ የሆነ የሆርሞን መዛባት ችግር የሚያስከትላቸው ወይም ደግሞ የሚያሳያቸው ምልክቶች ምንድን ናቸው? ከዚህ በመቀጠል አንድ በአንድ 10 ዋነኛ ምልክቶችን እንመለከታለን። አንደኛ፣ የወር አበባ መዛባት። ፖሊሲስቲክስ ኦቫሪያን ሲንድረም ወይም ደግሞ ፒሲኦኤስ ዋና ምልክቶች ውስጥ አንዱ የወር አበባ መዛባት ነው። ይህም ፈጽሞ የወር አበባ አለማየት ወይም ደግሞ አልፎ አልፎ ብቻ ማየትን ያጠቃልላል። የወር አበባ በተለያዩ ቀናትም ሊመጣ ይችላል። ለምሳሌ በየ20 ቀናት፣ በየ35 ቀናት እንዲሁም በየ16 ቀናት ሊመጣ ይችላል። በወር አበባችሁ መካከልም የደም መፍሰስ ወይም ደግሞ ነጠብጣብ የደም መፍሰስም ሊከሰትና ሊያጋጥማችሁ ይችላል። ከባድ ወይም ደግሞ ቀላል የደም መፍሰስ ሊያጋጥማችሁም ይችላል። የወሊድ መቆጣጠሪያ ክኒኖች ፒሲኦኤስ ላለባቸው ሴቶች የወር አበባቸውን ለማስተካከል ይረዳሉ። ስለሆነም የወር አበባ መዛባት ዋነኛውና ቀዳሚው የፒሲኦኤስ ወይም ደግሞ የፖሊሲስቲክስ ኦቫሪያን ሲንድረም ምልክት ነው። ሁለተኛ፣ መካንነት ወይም ደግሞ መውለድ አለመቻል ነው። እርግዝና እምቢ ከሚላቸው 5 ሴቶች መካከል አንዷ ፖሊሲስቲክስ ኦቫሪያን ሲንድረም ወይም ደግሞ ፒሲኦኤስ ይኖርባታል። ይህም ፒሲኦኤስ የመካንነት ዋነኛው መንስኤ ያደርገዋል። ፒሲኦኤስ እንደ ቴስቴስትሮን ያሉ ከፍተኛ የአንድሮጅን ሆርሞኖች መጠን እንዲጨምር ያደርጋል። ከፍተኛ መጠን ያለው አንድሮጅን ኦቫሪ እንቁላል እንዳይለቅ ወይም ደግሞ ኦቭሌሽን የተባለው ሂደት እንዳይካሄድ ያደርጋል። ከ35 ዓመት በላይ ሆኗችሁ እርግዝናን ለ12 ወራት ሞክራችሁ ካልተሳካ ወይም ከ35 ዓመት በታች ሆኗችሁ ለ6 ወራት ያክል ሞክራችሁ እርግዝና ካልተከሰተ መንስኤው ፒሲኦኤስ ሊሆን ስለሚችል ምርመራ ልታደርጉ ይገባል። ሶስተኛ ምልክቱ የክብደት መጨመር ነው። ሌላው የተለመደ የፒሲኦኤስ ምልክት የክብደት መጨመር ነው። ፒሲኦኤስ ያለባቸው ሴቶች ብዙ ምግብ ሳይበሉ ወይም ደግሞ እንቅስቃሴ እያደረጉ እንኳን ክብደት ሊጨምሩ ይችላሉ። ክብደታቸውን ለመቀነስም ይቸገራሉ። ፒሲኦኤስ ያለባቸው ሴቶች በወገባቸው አካባቢ ተጨማሪ ውፍረት ይኖራቸዋል፣ ቦርጭ የምንለው ማለት ነው። ስለሆነም የክብደት መጨመር ካስተዋላችሁ ፒሲኦኤስ ለዚህ ችግር አስተዋጽኦ ሊያደርግ ስለሚችል ሐኪም ማማከር እንዲሁም ደግሞ ምርመራ ማድረግ አስፈላጊ ነው። አራተኛ፣ ባልተለመዱ የሰውነት ክፍሎች ላይ የፀጉር መውጣት። በሰውነት ወይም ደግሞ ፊት ላይ ጥቁር ወይም ደግሞ ጥቅጥቅ ያለ ፀጉር ከመጠን በላይ ማደግ የፒሲኦኤስ ምልክት ነው። ይህም የወንድ የጾታ ባህሪያትን የሚፈጥሩ አንድሮጅን ሆርሞኖች መኖር መንስኤ ነው። ሴቶች በተፈጥሮ ትንሽ መጠን ያለው አንድሮጅን ያመነጫሉ። ነገር ግን ፒሲኦኤስ ያለባቸው ሴቶች ብዙውን ጊዜ ከፍተኛ መጠን ያለው አንድሮጅን ሆርሞን ይኖራቸዋል። በፒሲኦኤስ ምክንያት የሚፈጠር ፀጉር በአፍ አካባቢ፣ ጉንጭ፣ አገጭ፣ የክንድ የላይኛው ክፍል፣ በእግር ላይ፣ የውስጥ ጭን፣ የታችኛው ሆድ፣ በጡቶች ስርና የታችኛው ጀርባ ላይ ሊፈጠር ይችላል። ብዙ ጊዜም በደረት የላይኛው ጀርባና እንዲሁም ደግሞ የላይኛው የሆድ ክፍል ላይም ሊታይና ሊፈጠር ይችላል። አምስተኛ፣ የአናት ፀጉር መሳሳት። አልፎ አልፎ የሚከሰት ሌላው የፒሲኦኤስ ምልክት የአናት ፀጉር መሳሳት ወይም ደግሞ የፀጉር መርገፍ ነው። ልክ እንደ ወንዶች ሴቶችም የፀጉር መሳሳትና መርገፍ ሊከሰትባቸው ይችላል። ፀጉራችሁ ሙሉ በሙሉ ሊሳሳም ይችላል። ነገር ግን የፀጉር መሳሳት ማለት ሁልጊዜ ፒሲኦኤስ አለባችሁ ማለትም አይደለም።
በሴቶች ላይ የፀጉር መሳሳትን ሊያስከትሉ የሚችሉ ሌሎች በርካታ ምክንያቶችም ስላሉ ማለት ነው። ለምሳሌ አመጋገባችሁ ሊሆን ይችላል። ሌሎች የሆርሞን ችግሮች ሊሆኑ ይችላሉ። ለምሳሌ እንደ ሃይፖታይሮይዲዝም ያሉ የሆርሞን ችግሮች፣ ጭንቀትና እንዲሁም ደግሞ ኢንፌክሽንም ጨምሮ የፀጉር መሳሳትን ሊያስከትሉ ይችላሉ። ስድስተኛ ምልክቱ ብጉር ነው። ከጉርምስና ዕድሜ ጀምሮ ያሉ ሴቶች በሙሉ ብጉር፣ የቆዳ ቀዳዳዎች መደፈንና እንዲሁም ደግሞ የቆዳ ወዛም መሆን ችግር ይከሰትባቸዋል። ነገር ግን ፖሊሲስቲክ ኦቫሪያን ሲንድሮም ወይም ደግሞ ፒሲኦኤስ ምንም አይነት ሕክምና ብታደርጉም እነዚህ ምልክቶች ሁልጊዜ እንዲኖሩ ሊያደርግባችሁ ይችላል። የፊት ክሬሞች፣ ቶነሮችና አንቲባዮቲክ ክኒኖች በፒሲኦኤስ ምክንያት የሚከሰት ብጉርን ለማከም ብዙ ጊዜ አይረዱም። ነገር ግን የወሊድ መቆጣጠሪያ ክኒኖች ሆርሞኖችን በማመጣጠን የፒሲኦኤስ ብጉርን ለማከም ይረዳሉ። አንድ ማስታወስ ያለባችሁ ነገር ምንድነው? ብጉር በፒሲኦኤስ አማካኝነት የሚከሰትባችሁ ከሆነ የትንም አይነት ሕክምና ብታደርጉም ያ ብጉር የሚጠፋላችሁ አይሆንም። በተጨማሪም ደግሞ ብጉር እንዲባባስባችሁ ያደርጋል። ስለዚህ በፊታችሁ ላይ ከፍተኛ ብጉር መውጣት አንዱ የዚህ የሆርሞን መዛባት ችግር ምልክት እንደሆነ ያሳየናል። ሰባተኛ በቆዳ ላይ የሚፈጠሩ ጥቋቁር ነጠብጣቦች። ፒሲኦኤስ በተወሰኑ የሰውነት ክፍሎች ላይ ጥቋቁር ነጠብጣቦች እንዲፈጠሩ ሊያደርግ ይችላል። እነዚህ ነጠብጣቦች ምንም ጉዳት የላቸውም፣ ነገር ግን ውበትን ወይም ደግሞ መልክን ያበላሻሉ። ብዙውን ጊዜም በጡት ስር፣ በብብትና በአንገት ጀርባ ላይ ይፈጠራሉ። ከፒሲኦኤስ የሚመጣ የኢንሱሊን አለመላመድም የተለመደው መንስኤ ነው። ጥሩ ጎኑ የኢንሱሊን አለመላመድን ማከም እናም ደግሞ ሆርሞኖችን ማመጣጠን ይህንን የቆዳ ችግር ለማጥፋትና ለማስተካከል ይረዳል። ስምንተኛ በቆዳ ላይ የሚፈጠር ትርፍ ስጋ ስኪን ታግ የምንለው ማለት ነው። ቆዳ ላይ የሚፈጠር ትርፍ ስጋ ወይም ደግሞ ስኪን ታግ ብዙውን ጊዜ ያልተለመደ የፒሲኦኤስ ምልክት ነው። ነገር ግን ሊከሰትባችሁና ሊፈጠርባችሁ ይችላል። በፒሲኦኤስ ምክንያት የሚፈጠሩ የቆዳ ላይ ትርፍ ስጋ ብዙውን ጊዜ እንደ ጥቋቁር የቆዳ ነጠብጣቦች በተመሳሳይ ቦታዎች ላይ ሊፈጠሩ ይችላሉ። ይህም ስንል በአንገት ጀርባ፣ በጡት ስር፣ በብብትና በብሽሽት አካባቢ ወይም ደግሞ አጠገብ ሊፈጠሩ ይችላሉ። የቆዳ ትርፍ ስጋዎች ምቾትን የሚነሷችሁ ከሆነ የቆዳ ሐኪምን ወይም ደግሞ ደርማቶሎጂስትን ማማከር ይኖርባችኋል። ዘጠነኛ የዳሌ አካባቢ ህመም። የዳሌ ህመም ከፒሲኦኤስ ምልክቶች ውስጥ ብዙውን ጊዜ ያልተለመደ የምንለው ነው። ነገር ግን ፒሲኦኤስ ኦቫሪያን ሲስት ወይም ደግሞ የኦቫሪ ውሃ መቋጠር ችግርን ሊያስከትል ይችላል። ይህም በዳሌ አካባቢ ህመምን ሊፈጥር ይችላል። ኦቫሪያን ሲስት የዳሌ ህመም ሲያስከትል በታችኛው የሆድ ክፍል ውስጥ ቀላል ህመም ወይም ደግሞ እንደ ውጋት አይነት ህመምን ሊያስከትል ይችላል። ህመሙ ሁልጊዜ ሊሰማችሁ ወይም ደግሞ ሄድ መለስ የሚል ህመም ሊሆን ይችላል። የዳሌ ህመም ሌሎች ብዙ ምክንያቶችም አሉት። ከነዚህም ውስጥ ኦቭሌሽን፣ ኢንዶሜትሪዮሲስ እና የማህፀን ፋይብሮይድስ ይገኙበታል። ለማንኛውም አይነት የዳሌ ህመም ትክክለኛ ምርመራ ለማግኘት ሐኪማችሁን ማማከር ይጠበቅባችኋል። አስረኛና የመጨረሻው የፒሲኦኤስ ምልክት ድብርትና ጭንቀት ነው። ፒሲኦኤስ ያለባቸው ሴቶች ወይም ደግሞ ፖሊሲስቲክ ኦቫሪያን ሲንድሮም የተባለው የሆርሞን መዛባት ችግር ያለባቸው ሴቶች ፒሲኦኤስ ከሌለባቸው ሴቶች ይልቅ በከፍተኛ መጠን ድብርትና ጭንቀት ያጋጥማቸዋል። ድብርት የመከፋት፣ ተስፋ መቁረጥ፣ የድካምና እንዲሁም ደግሞ የቁጣ ስሜቶችን ሊያመጣ ይችላል። ሌሎች ምልክቶችም የአካል ህመም፣ እንቅልፍ ማጣት፣ ትኩረት ማጣትና የምግብ መፈጨት ችግሮችም ይገኙበታል። ጭንቀት ያለማቋረጥ እንድትበሳጩ፣ እንድትደክሙና እንዲሁም ደግሞ እንድትረበሹ ያደርጋችሁ ይችላል። ከዚህ ጋር ተያይዞ ድካምም የዚህ ሆርሞን መዛባት ችግር ምልክት እንደሆነ ማወቅ አስፈላጊ ነው። እነዚህ ምልክቶች ካለባችሁ ታዲያ ምክንያቱ ምንም ይሁን ምን ህክምና ማድረግና ሐኪም ማማከር አስፈላጊ ነው። ስለሆነም እነዚህ 10 ዋነኛ ምልክቶች የፖሊሲስቲክ ኦቫሪያን ሲንድሮም የተባለው የሆርሞን መዛባት ችግር ምልክቶች ናቸው ማለት ነው። እነዚህ ምልክቶች በደንብ ማወቅና እንዲሁም ደግሞ በደንብ መገንዘብ ይኖርባቸዋል። ፒሲኦኤስ በዋነኛነት በሴቶች ላይ መካንነትን ሊያስከትል የሚችል በተለይ ደግሞ የወር አበባ መዛባት ችግርን ሊያስከትል የሚችል ከፍተኛ የሆነ የሆርሞን መዛባት ችግር ነው። ታዲያም ከነዚህ ምልክቶች አንዱን ወይም ደግሞ ሁለቱን ካያችሁ ሐኪም ማማከርና ምርመራ ማድረግ ይጠበቅባችኋል። ስለ ፒሲኦኤስ ከዚህ በፊት የሰራሁላችሁ ቪዲዮ ስላለ ያንን ቪዲዮ መመልከት ይጠበቅባችኋል። ቪዲዮውን ዲስክሪፕሽን ላይ ወይም ኢንድ ስክሪን ላይ ማስቀምጥላችሁ ይሆናል። ለዛሬ የነበረን የጤና ትምህርት ይህን ይመስል ነበር። በቀጣይ ደግሞ በሌላ አስተማሪ የጤና ቪዲዮ የምንገናኝ ይሆናል። እስከዛው ቸር ሰንብቱ።